እስቲ የኔ ቢጫው ባና አንዳንድ ጥያቄዎች ጠይቀዋለሁ እሱ ከቢጫው ባ ሲወጣ ነው የገባው ቢጫ ለብሼ መጥቻለሁ ደስ እንዲል ብዬ ነው አንተ ወጣና አወጥቼ ለምን ወጣ ሌላ ታሪክስ ላይ ነው እስቲ ከታሪክ መምህር አንደበት እስቲ አንዳንድ ነገር ልስማ የምን ታሪክ ነው አሁን ሃርድ ነው ሰዎችን ፈታዘና ያያረገ ትምርት የሚሰጥ ትምርታዊ የሆነ ስራ ነው እሺ ለምሳሌ በዚህ ሳምንት መጨረሻ ላይ ሃርድ ነው የተለቀቀ ነው ቦሌ ኢንተርቴይንመንት ላይ እሱ ደግሞ እየተታየ ያለ ሌላ ስራ ደግሞ ኖርማል ነው አንድ ማኪና ማንዳት ብርቅ አይደለም 8 አያ ነድጅ ያለው ጡት ማጃ ግዛልኝ ብለሽ 18 ቁጥር ስመርጥሽ 6 ቁጥር መረጥሽው አቦ ጡትሽ ብጉር ነው ብጎንጅ ነው ወይ እንደዚህ አይነት ነገርም በቅርብ ቀን ካቻካቻሳ ይዤ መጣለሁ ብዙባል እውነትም ሌላ ታሪክ ላይ አሁን እስቲ በቅርቡ ያወጣ አንድ ኢሜጅ ለማንኛውም እኔ እንኳን አድማሱን እንደዚህ እንዲያስቀኝ አይደለም ይዤ የመጣሁት ዋና ቁም ነገሮች እናነሳለን ብዬ ነው ከአድማሱ ጋር ምናልባት ሰዎች የወላይተኛ ሙዚቃ ቆንጆ ሙዚቃ አለ እስቲ አሰማልኝ ያቦሌ ሆሌ የሚለው እስቲ ዝፈነው እስቲ መስቀላ ባላ ግፋታ ኑጋ ያቦሌ ሆሌ ወዳላ ሆሊያ ጉሊያ ጎሽዋ ያቦሌ ሆሌ ገላ ኦሎሚያ ከራሃቢያ በቃ ያቦሌ ሆሌ ዮ ዮ ዮ ዮ ዮ ዮ ዮ ዮ እኔ መስል አውታር ላይ ይገኛል ኦዲዮ አውታር ላይ አለ ኦዲዮ ነው ቪዲዮ አልሰራው ምናልባት በወላይተኛ ሙዚቃ አድማሱ ቆንጆ ድምጽ አለው የእውነት ለመናገር ማለት ነው የአማርኛ ጥራቱ ግን አንዳንዴ ትንሽ እያስተቸውም ሰዎችም እየሳቁ ይገኛሉ አይደለም ማለት አማርኛ ጥረት የለብኝ አማርኛ ጥረት አይደለም ይያልኩ ያለሁት እሺ አክሰንት ጉዳይ ማታነሳ የለም ካለ እንግዲህ ላግዘው ነበር ነው ያነሳሰ እሱን አታነሳሳ እሺ ለምሳሌ ስራዎች አሁን የሰርግ ስራም አለ እስቲ የሰርግ ስራውን እስቲ ያለው የሰርግ ስራ ለምሳሌ ፍቅር ወተት ነው ጋብቻ ውርጎ ነው የሰርግ ዘፈን ውስጥ አለ አሁን እኔን በጣም የሚወዳት ልጅቷ ቤተሰብ ጋራ ቀለበት ካሰርኳት ትኖራለች እዛው ወደኔ ቤት ከመጣች በኋላ ትቀመጣለች ፍቅር በወተት ጋብቻ ወደ ውርጎ ወተቱ ተቀምጦ ወደ ውርጎ ይቀየራል ልጅቷ ከመጣች ቤት ትቀመጣለች ማለት ነው ሐሳቤ ቆንጆ ነው ምን ልበል ቆንጆ ነው ምንድን ፍቅር ወተት ነው ትዳር ውርጎ ነው ለምሳሌ ፍቅር ወተት ሲጣሉ ነው አሪራ የሚሆነው ማለት ነው ሲጣሉ አሪራ ይሆናል አድማሱ እንግዲህ ያዝናናቸዋል ብዬ ተስፋ አደርጋለሁ አድማሱ ለምጠይቅ ጥያቄ ትክክለኛ መልስ በመስጠት ተባበረኝ እሺ በቃ መልሳለሁ አድማሱ ከዚህ በፊት ምን ሰራ ነበር ከዚህ በፊት ነጋዴ ነኝ በጣም ንግድ ነጋዴ በነገራችን ላይ መርካቶ ገብቶ 10 ሺህ በደቂቃ ውስጥ ይዞ መውጣት ይችላል አድማሱ በጣም ጎበዝ ነጋዴ ነበር ቅቤ ነበር የምነግደው ከየት ነበር የምታስመጣው ቅቤ የተለያየ ነገር ነግዳለሁ ሀብታም ነበር እና ሙዚቃ በህፃንነት ጀምሬ ፍቅር አለው ለሱ የሚሰጥበት ቦታ ለምንም አልሰጥም በጣም ለሙዚቃው ቦታውን ሰጣለሁ በጣም ሙዚቃ ናት አንዳንዴ ትንሽ ብዙ ጥበብ የገባቸው ሰዎች ከብዙ መንገዳቸው ሲወጡ እናውቃለን ምናልባት እኔ አድማሱ በነበረበት ንግድ ቢቆይ አሁን በእርግጠኝነት በጣም የተሻለ ህይወት ውስጥ ሊኖር ይችላል አሁንም አልቸገረውም ግን ከተሻለ ህይወት ውስጥ ወጥቷል ለሙዚቃ አይደል እንደው እሺ እንዴት ነው ወደ ሙዚቃ ልገባ የቻልኩት ድሮ ከነጥላሁን ገሰሰን የናሽናፊ የነፍሬም ታምሩ የናራጋኝ አንጋፖች የተባሉት በጣም ሰማለሁ እና ይመቻል በጣም እስቲ በባይታ አራ ጎጆን በለልኝ እሱ ትንሽ ልበላ በጣም ደስ ወይ ሌላው አይ በባይታ አራ ጎጆን በለው ደስ ይላል በባይ ተወራልጋ እንዴት ነገር ለሊት ዋ 3 ጊዜ ዋ ብዬ ነው የምለው እና ሶስት ጊዜ በቃ እና መግቢያ ዋ ራሱ በሶስት ነው የሚሰራው በሶስት ዋ አንዴ ምን ያደርጋል አንዴ ምን ያደርጋል ጥልዬ እኮ ነው ጥልዬ እንደውም በጣም በሚገርማችሁ ሁኔታ አድማሱ ከሺህ በላይ ካሴቶች ነበሩት የቴፕ ካሴታ በጣም ሙዚቃ አዳማጭ ነበር
በጣም ታዲያ ሙዚቃው ካሴቱ አለ አሁን ባለፈው ካሴት ስጠይቅ የለኝም አልከኝ ነበረ ግን የሆነ ከስሬ ቤት ኪራይ መክፈል በጣም አቃተና እዛው ጥዬ ከነ ይቀው ከነ ቤት ከነ አልገው ጥዬ ወጣሁ ሰውየው እየከፈተ ይሰማዋለሁ ሰውየው በቃ ወደ ራሱ ቤት አስገባ ማዳበሪያ ሙሉ የሞላ ካሴት ማለት ካሴት እና በጣም ነው እንቀበለው እንዴ ሳንቲሙን ከፍለው አይ ማለት አሁን ታሪክ ነው የወረሰው እና ስለዚህ በጣም ሙዚቃ ህይወቴን ማንንም ደግሞ ከማንም አላነሳሳም ማንንም ደግሞ ከማንም አላስበላልጥም አይ ማንንም መሆን ትፈልጋለህ ነው ያልኩት እኔ በራሴ እኮ አለ ለምሳሌ እከሌ ደረሰበት ዝና መድረስ ፈልጋለሁ ለምሳሌ አሁን ቴዲ አፍሮ የደረሰበት ዝና አለ አሁን ደግሞ ወደ ኢዴሙ እየመጣህ ነው አይደል ወደ ሮፍናን እንደውም አንዳንድ ኮሚሳይ ሮፍናንን አሳረፍኩኝ በጣም ምርጥ ስራ የሚሰሩት ናቸው ጎበዝ ጀግና ራፕ ነው አደንቃለሁ አሁን ደግሞ ከታሪክ በጣም ጥሩ ስራ ሰርቷል ማን ሮፍናን ነው ታደንቃለህ በጣም አደንቃለሁ አብራችሁ የመስራት እድል ብታገኝ ደስ ይለኛል እሱና ልጅ ሚካኤል ሁለቱ ጋር አብራ መስራት ትፈልጋለህ እስቲ ልጅ ሚካኤልም ሮፍናንን ከሰማችሁ ባካችሁ አንዳንዴ ምኞት እኮ ፍላጎትም ምኞትም ይተገበራል ከጊዜ ሄደ ሁሉም ሰዎች ያስቡት ነበር ያን አብረው መስራት ምን ሆነ መስራት እንፈልገው ራፕ ነው ራፕ ከነሱ ጋር ቢሰራ ደስ ይለኛል እና በጣም ጎበዝ ናቸው ጀግና ናቸው ስለዚህ ወደ እነሱ እንደነሱ ለኢትዮጵያ እነሱ ቱፓክ ናቸው በቃ የኢትዮጵያ ቱፓክ ይላሉ እነሱ ማናማ ሮፍናና ልጅ ሚካኤል ጸጉራቸው አደገ እንጂ አይደል ጸጉራቸው ቱፓክ መላጣ ነው ብዬ ነው አይደል ቱፓክ መላጣ ነው ሌላ ለምታውቀው እንዴ ሁለት ቱፓክ አለ እንዴ እቺ ደባሪው ጊዜ ጥያቄ ነው የደረሰኝ አንተ እንደምጋብዝ ስናገር ሰዎች ጥያቄ ልከውልኝ ነበር ሙጋቤ ታውቃለህ ሙጋቤ አላውቅም የዚምባብዌ መሪ ነው የነበረ ነው አወቀው ሮበርት ሙጋቤ ይባላል እና የሆነ ጊዜ ጋዜጠኛ ሲጠይቀው ህዝቡን መች ልትሰናበተው ነው ሲል ህዝቡ ይልሄድ ነው ብሏል ሙዚቃን ተሰናበታታለህ ወይስ ምን ታደርጋለህ ለምን አትሰናበተው ለምን በጭራሽ እስከ መቼ ትቀጥላለህ እስከ ሞት ድረስ ሙዚቃን በጣም ቦታ ለሱ ሰጣለሁ ለሙዚቃው አትችልም የሚሉ ሰዎች የለ ሙዚቃ ኮሜንቶች ላይ አላየህም ኮሜንት በጣም አንባለሁ ጥሩ ነው ምን ይላል እንደው አረ በርታ ያርግልክ ጀግና ነህ በርታ በቃ ጀግናዬ ምናምን ይላል ተስፋ መቼም አንተ አትቆርጥም ቀና ደፋ ያልክ ነህ ለሱ የሚሰጥበት ቦታ ትልቅ ቦታ ነው እና ትደርሳለህ ምኞትህ ሁሉም የተሳካ ነው እና ወንድማችን ይላሉ ሁሉም ወንድም ኮሜንት ላይ ሲገባ ወንድማችን በርታ ጀግና ነህ በርታ ግጥሙም ዜማው ራስህ ሰርተክ በራስህ ጭንቅላት የምትኮራው ነው እኛም ታኮራለህ በተለይ ግጥሙ ጠንካራ መልእክት አለው ይላሉ እና ግጥሙም ደግሞ ይሄን እኛ ስንመለከት ትምህርት የሚሰጥ ነገር ነው እንደዚህ አይነት ነገር አሁንም ይቀጥልበት ኢትዮጵያ ሙዚቃ ላይ ጎሏል እንደዚህ አይነት ነገር ይለምድብህ አንተን ቀጥልበት በርታ ጎበዝ ትምህርታዊ የሆነ ስራ ነው ምናምን ይላሉ በቃ ስለዚህ እኔንም ደስ ብሎኛል ኮሜንቶቹን ሲያነሱ ምንድነው ግጥሙ የሚለው እስቲ አሁን ከቢጫ አበባ ወተን ሌላ ታሪክ ላይ ነን ይላል ከቢጫ አበባ ወተን ሌላ ታሪክ ውስጥ ላይ ነን የማይደረግ ነገር አረጋለሁ ማለት ብላ ይዞ ሰው ሁሌ ማስፈራራት ቢላ ይዞ ሰው ማስፈራራት እሺ እና ማይደረግ ነገር እንዳይደረግ ነው የማይደረግ ነገር እንዳይደረግ ስለዚህ አታርጉት የተባሉት ነገር እንዳታርጉት ማለት ነው ትምህርት ይሰጣል የሰው ሚስት ማንካት ሀብታም ሆኖ ማጣት እሱም አታርጉ ተብሎ በቃ እና አስረግዞ መካድ ሰክሮ መንገዳገድ ተበድሮ ማጥፋት አይለይም ከስርቆት ትምህርት ይሰጣል በጣም ስለዚህ ይሄ እስከ ስንት ተምርሃል አድማስ እኔ ጨርሻለሁ እስከ ስንት ትምህርትማ ጨርሻለሁ ማለትም አይቻልም ከዲፕሎማ ዲግሪ ከዲግሪ ማስተሬት ከማስተሬት ይዛል እነዚህ ነው እንደዛ ይሄዳል ትምህርት ይሄዳል ትምህርት አንተ ድረስ ሄድክ እኔ ደግሞ በራሴ መንገድ በደንብ ሄጃለሁ እኮ ገብቶኛል ማለት አሁን 12 ክፍል ጨርሳል ጨርሳል በጣም አሪፍ ነው ለማንኛውም እሺ አድሜ ቀጣይ ላይ ኖርማል የሚል ዘፈን ይዤ እመጣለሁ ብላ ኖርማል ነው ካቻ ከዛም ማምጣት ነው በዛም ማምጣት ነው ካቻ
የገጠር ሰው የከተማ ሰው ኡከቴ አኑሴ የከተማ ሰው ኢብራሂም አብርሃም ሃሎ በማለቱ ይመጣሉ ስልኩን። ማንም ሰው በምንኛም ሃሎ ነው አይደል የሚያነሳው? አሁን እየዘፈንክ ነው እያወራኝ ነው? አይ ዜማው ላይ ሆነ ነው የምታወራኝና ዘፈኑ ነው ወይስ እያወራኝ ነው መልስ ልሰጠህ? አንተ ለጠየቀው ጥያቄ ማንም ሰው ሃሎ የሚለው ሃሎ ከተባለ ይመጣል ማለት ነው። ካቻካቻሰ በአራዳ ቋንቋ ነው። እሺ ካቻካቻሰ እንግዲህ መምጣት ነው። እሺ በዛም ከዛም መምጣት ነው ካቻካቻሰ እና ኖርማል ነው ጋር ነው አለ። ይሄ ማስጨፈሪያ ነው። ምናልባት ከሙዚቀኞች አድማሱን የሚያክል በእግሩ የሚሄድ ሰው የለም። በእግር ትሄዳለህ? በጣም አዎ፣ ተጓዥ ነኝ። ነቃሹላላ ተጓዥ ተራማጅ ነኝ። በጣም እራመዳለሁ። ለምሳሌ ከቦሌ ትሄዳለህ? ከቦሌ እስከ አየር ጤና ራይዱ ራሱ እኮ ይደክመዋል። ከአየር ጤና ደግሞ እስከ ቦሌ በየቀኑ አለ። ጠዋት ማታ እንደው በመሀል ወክ ታደርጋለህ? ወክስ ታደርጋለህ? አይ እኔ መራመድ በጣም ይመቸኛል። ስንት ዓመት ነው አድም? ከመኪና ይልቅ እኔ 1981 ዓመተ ምህረት ነው የተወለድኩት። በእኛ ነው በኢትዮጵያ። በነጮች እኮ አይደለም እኛ ያለ። አይ ምናልባት በራሳችን ስለሆነ ስንት ዓመት ሆነ ለማለት ፈልጌ። 33ኛ እድሜ ይያሉ ማለት ነው። ጥሩ ነው። ስለ አዲሱ ስራ እናወራ። አዲሱ ስራ ሃርድ ነው አይደል? ሃርድ ነው። እስቲ ስለሱ የሰሩልን አካሎች ምን ላይ እንደወጣ ምናምን ነገር። ቅንብር የሰራው ዲጄ ሚላ ነው። ካሜራማኑ ወደ ሙዚቃውን ጨርስልን። ቅንብሩን ዲጄ ሚላ ነው የሰራው። ሚክሲንግ ማስተሪንግ ተሰርቷል። ቅንብር ዲጄ ሚላ ነው። ሚክስና ማስተሪንግ የተባረክ ጀግናው የተባረክ ክፍሌ ጀግና ነው። ጀግናው ያልከው ለዛ ነው። የራሱ በራሱ እጅ ላይ መቀስ ያለው ሰው ነው። የራሱ እጅ ላይ ወስፌ ያለው ሰው ነው። ድምጹን ጎትቶ የሚያወጣ ሰው ነው። በጣም ጀግና ነው። አደንቃለሁ። እና ጎበዝ ነው። በነገራችን ላይ ሚክስና ማስተሪንግ ላይ የነገሰ ሰው ነው። በጣም ጎበዝ ነው። ብዙ ስራዎችን እየሰራ ነው። ሻኩራ ስቱዲዮ የተባረክ ክፍሌ ይታወቃል። ምስጋናውን አርሷል አድማሱ። እሺ ከዛስ እሱን ብቻ ቪዲዮ ማን ይሰራል? ቪዲዮ ካሮት ፒክቸር ሹሉ ይባላል። ሹሉ ማን? ሹሉ። እሺ ሹሉ። እሺ አንተ እንደሱ እያልክ ስለምትጠራ አይ በጣም ልጁም በጣም ይወድል ነው ወዳጄ ነው። እና እሱ ነው የሰራው። ምን ያህል ብር ተከፈለ? እሱ እንትን ቀረጻውም እሱ ነው፣ ኤዲቲንግም እሱ ነው። ዳይሬክተር ደግሞ ከጠየከኝ ሚስተር ይባላል። አንቴና ጥላሁን ቅጽል ስም። ሚስተር ቅጽል ስሙ ነው። ቅጽል ስም ነው። እሱ ነው ዳይሬክተር። ስንት ብር ከፈሉ? እና ግጥምና ዜማ እኔ ራሴ አድማሱ ዋና። ክሬዲት ላይ መረሳት የለበትም። ግጥምና ዜማ አድማሱ ዋና ነው። ስንት ብር ከፈሉ ለቪዲዮ? እሱ ምስጢር ነው የተከፈለው ነገር፣ ግን በጣም ብዙ ብር ተከፍሎታል እያሉ። ደግሞ ብዙ ኢንቨስት የተደረገ ክሊፕ ነው። ያስታውቃል። አሪፍ ነው። ከዚህ በፊት ሌላ ክሊፕ ቀርጻለህ ነበር? ለምን ተውከው? ከዚህ በፊት የቀረጽኩት ክሊፕ እሱ አልተመቸም ነበረ ማለት ብዙ ጥራት አላገኘም። ለዛ ነው ባስኬትቦል ላይ ምናምን ነበር ቦሌ የተሰራው ቀረጻ። እሱን ፎርማት አድርገን ሌላ እንቀርጸናል። እንጦጦ ተራራ። እንደው አድማሱ ስጠይቅ ቅር እንዳይልህ፣ ብዙ ሰዎች አድማሱ ሙዚቀኛ አይደለም፣ አድማሱ ሙዚቃ መተው አለበት ይለዋል። ቅድም ልክ ሳነሳለህ ትንሽ ኮስተርተር ስላልክ ነው። ምናልባት ግልፍተኛ ሆነ መመለስ የለብም ለነዛ ሰዎች ለሚልሁም። ግን ሙዚቀኛ መሆንን ማስረገጫ ነገር ምን ልትሰጣቸው ትችላለህ? እንደዛ ምሉት ወደ አድናቂዎች ሳይሆን የሆነ ቅናት መንፈስ ባለው ያሉት ናቸው። ህዝቡ ማለት ነው። ህዝቡ አይደለም። ህዝቡ አይልም። ህዝቡ ቅናት መንፈስ የለውም። 4 5 10 ሰው እኮ ህዝብ ነው የሚባለው ብዬ አይደለም። እሱን የሚቀኛ ወሬ ሊሆን ይችላል። ግን ሙዚቃ ማቆም አለበት ማለት እችላለሁ። ስጦታ ነው። ገግሜ የገባሁት ነገር አይደለም። ሙዚቃ ህይወት ውስጥ እኔ እንደ ዝርፊያ እኮ አይደለም የገባሁት። ከህፃንነት ጀምሬ የዘፈንኩት ያንጎራጎርኩት የኔ አሽናፊ እስቲ አሽናፊ በልኝ ደስ ይላል። ዘፈነው እስተለየሽ ያውል ጸባይሽ እንጆርሽ ነው ከንፈርሽ አቤት ያስደስታል ቀምሶሻል ላይ የኔ ዓለም ልዩ ደርጎሽ ነው የፈጠረሽ የደጋገምሽ እንደዛ ያሸናፊ ከበደ። እንደገና ደግሞ የብስራት አባት ዘፈን የሱራፌል እስቲ ጎዳዳይ ይገርማል
እስቲ በል ይገርማል ይደንቃል ውበትሽ ተወዲህ ተገኘሽ ተይ እባክሽ እያሳሰን ገለዋ ካላትሽ ጨዋታ ቀልድ ነሽ ከአጀማመሩ ልበላ እሺ በል ፍቅር ያለ አንቺ መውደስ መተ ያለ ነፍስ ለነፍስ ገላ ወዳጅ ልቤ አንቺ ስናፍቅሽ ጓዳ ናይ በማለዳ ሆዴ ጮራ ፈልገሽ አንቺ ፍቅር ተላብሰ መውደስ ስተ ለኔ እራብ ጥማቴ አንቺ ፍቅር ሽወቴ የውበትሽ ጉዳይ አሳሳቢ ሆኖ ጎዳዳዬ ፍቅር በነመጣ ጭራሸክም ሆኖ ጎዳዳዬ እኔ መስላ በጣም ቆንጆ ነው። እስቲ ነዋይን በጣም ትወዳለህ? ነዋይን በጣም ወዳለሁ። እሱንም ታደንቃለህ? ብዙ ጊዜ አደንቃለሁ፣ እሰማለሁ። ለምንድን ነው ነዋይን በጣም የምታደንቀው? ነዋይ ለራሱ አበቅቶ ለሌላ ሰው የሚሰጥ ሰው ነው። በራሱ ጭንቅላት ምኩራ ሰው ነው እና በጣም ጎበዝ ስጦታ ያለው ሰው ነው እና ለሱ ትልቅ ቦታ ሰጣለሁ። ለነዋይ በጣም ትልቅ ቦታ ለሱ ሰጣለሁ፣ አከብራለሁ እና ጎበዝ ነው። ዘፈን እስቲ አንድ የምትወደው ዘፈን አለ? እኔ የሱን ሁሉንም ወዳለሁ። ትጫወታቸዋለህ መድረክ ላይ ምናምን? የት ነው የምትጫወታቸው? ብዙ ቦታ ላይ መድረክ ላይ ምናምን? እሱ ብላይ ልፍ ኮሜዲያንነት ወይ መቀላቀል ሀሳብ የለ? እኔ በሁለቱም መንገድ እሰራለሁ። ኮሜዲያን ሰዎች አስቀህናል ብለው ያውቃሉ? አሳቀህናል ዝም ብለህ እንደዚህ ስታይ ታስቃለህ ምናምን ይላሉ። ከዛ አንዳንድ ሴቶች እኔን ሞዴሊስት አድርግልኝ ምናምን በቃ ፍቅርሽ ልቤን ቆነጠጠኝ ላይ ነው የሚያስገባሽ ምናምን ይላሉ። ፍቅርሽ ልቤን ቆነጠጠኝ የምለው ስራ ላንቺ ሰርቼ በቃ አንቺን እሱ ላይ ያስገብሻለሁ ምናምን ይላሉ። ከባድ ስራ ነው። ፍቅርሽ ልቤን ቆነጠጠኝ። ፍቅርሽ ውጭ ነው እንደ ልብ ፍቅርሽ ልቤን ቆነጠጠኝ ምናምን በቃ ለቀልድ ነው እንዴ? ልጅቷን አድማሱ የሆነ ጓደኛዬ እያጫወተኝ አድማሱ እኮ ከትዳር በፊት ምንም አይነት ግንኙነት አያደርግም አሉ። አልፈልግም። ምንም አይነት ግንኙነት አላደረግም ማለት ከልጅነት ጀምሮ ይዞ የመጣው ሌጋሲ ነው። ራስን በራሴ እንኳን መነካካትም አልፈልግም። እንዴት መነካካትም አልፈልግም። ሴቶች ሆነን እና እንደዚህም አዳብስም ማለት ነው። እና በጣም ሴቶችን ወዳቸዋለሁ። ለምን ከወንዶች ይልቅ ለነሱ ጥሩ ቦታ ነው የምሰጠው። ለምን አንዴ ሴት ማለት አካል ናት፣ ጎን ናት። እንኳን ኢትዮጵያ በሴት ስም ትጠራለች። ሴቶችን በጣም አከብራቸዋለሁ። አይ ወንዶችን አላከብርም ማለት ሳይሆን ሴቶችን አስበልጣለሁ። ሴቶች ይመቹኛል። በጣም አስቀድማቸዋለሁ። አሁንስ እንደው ትዳር አለ ወይ ለሚለው የለህም? ጥያቄ ቢመጣ ታስተናግዳለህ? ጥያቄ ቢመጣ አስተናግዳለሁ። ሀሳቤ የፍቅር ጥያቄ ሴቶች ፍቅር ጥያቄ ቢጠይቁ ታስተናግዳለህ ማለት አሁን አንድ ሌጋሲ ያለሃል ከትዳር በፊት ምንም አይነት ግንኙነት አላረክም ጋር ትዳር የምትወስንበት ጊዜ ይኖራል። ስለዚህ አሁን ጊዜው ደርሷል ወይ ነው ሀሳብ? የደረሰ ነው እና የፍቅር ጥያቄ ያቀርቡ። አሁን ፈቃደኛ ነህ? ቢያቀርቡ ፈቃደኛ ነኝ። እሺ አድማሱ በጣም እንደዛሬ ስቅ ያላቅም በጣም እያዝናናኝ ነው። ሌጋሲን ሽር ያለው በቅርቡ እያልን ነው። የፍቅር ጥያቄ ማስተናገድ ይቻላል ትዳር ላይ አይደለም ፍቅር ግንኙነት ላይ አይደለም ብላናል። እስቲ ከዚህ በፊት ሙዚቃ ሁለት ክሊፖች አሉ አይደል? በተለይ ይመቻል በጣም ብዙ ሰው ይወዳል። ይመቻል አለ። የኢትዮጵያ አርቲስቶች ስም እቺ የዘፈንኩት አርቲስትና ጋዜጠኛ ሁሉ ድበላልቋል ግን ይላሉ እዛ ውስጥ ያው የተያዘ ነው ስራ። እውነት ነው። ጋዜጠኛና ያው እኔና አንተ ብዙ ጊዜ እንገናኛልና አንዴ ብዙ አመት ነው። ድሬድ ነበርክ እኮ? ጸጉሬ ድሬድ ነበረ። ምን ነው ቆረጥከው? በቃ በአንድ ክሊፕ ውስጥ ማስታወሻ ይዤ በቃ ከዛ በላይ ምን ይሰራል በማለት ነው ያስቀረው። ያንተ አይደል እንደዚህ? የኔ ነው። እሺ እዛ ክሊፕ ላይ በጣም ነው የምወደው። በነገራችን ላይ ይመቻልን፣ ተመልከቱት። ብዙ አርቲስቶች እንደውም ጥሩ ቦታ የሰጠሁት ለሱ ምናልባት በሱ ደረጃ ገና ከመምጣቱ በሙዚቃ ትልልቅ አርቲስቶችን እያከበረ ነው የመጣው። ሁሉም አርቲስቶች አንድ አድርጌ ያሞገስኩት ነው የመጣሁት። እንደውም አንድ ሰው ያልተጠቀሰ ነበር አይደል ክሊፕ ላይ? አንድ ጓደኛችን አርቲስት ነው፣ ስሙን አትጥራው። ለምንድን ነው እኔን ያላስገባኝ ብሎ ምን መለስክልህ? አይ አብደ አለ አንተ ብለክ ስላወራክ ነው ያንተ ስም ያላስገባሁት አልኩት። ምን ብል አብደሃል ስላልከኝ ነው ያንተን ስም ያላስገባሁት አልኩት።
አብጄ የሰራሁት ስራ ውስጥ ያንተ ስም ማስገባት የለብኝም ብዬ ጤነኛ ነህ አልከው? አዎ ለማንኛውም ሌላ ደግሞ አንድ ሰው የሱስም አስገብቼ ለምሳሌ የሱስም አስገብቼ የስቱዲዮውን ዋጋውን እንደዚህ ነው ተባብርልኝ አልኩት እና ዞር ብሎ እሱ እኮ አብዷል አንተን የሰው ስም ጠርቶ እንዴት ይዘፍናል አለ ከዛን ስራው ከወጣ በኋላ የኔ ስም ለምን አላስገባክ ማለት ሲነቃነቅ ያንተ ስራው ሲነቃነቅ እኔ አብጄ የሰራው ስራ ውስጥ ያንተ ስም መግባት የለበትም ብዬ ነው ያኔ እኮ አብዷል ብለህ ስላወራክ ነው ያንተ ስም ያወጣውት ብዬ ነው እንጂ ነበረ አንድ ጓደኛችን ደግሞ እንደዚህ አሁን ታዋቂ ሆኗልና ሙዚቃው ላይ ስሙ አልነበረምና ስሜን አላስገባህም ሲል ሰማዋለውና መጨረሻ ላይ እንዲሁም ሌሎች አርቲስት ቢለው ላይ አዳልኳል ስለ እሺ ለማለት ስልክ ቁጥርንም ትገልጻለህ የመጀመሪያው አርቲስት ነህ ስልክ ቁጥርን በማስገባት እኔ ነኝ እና በቀን የሀገር 1000 ሰው ነው የሚደውለው ማታም ከ1000 በላይ ይደውላል አብዛኞቹ ሴቶች ናቸው አንተም ወዳቸዋለሁ በሌላ ይደውላል በጣም ወዳቸዋለሁ እና ግን ምን አገኘህበት ዝና ነው ያገኘው አካውንቴን ባስገባ ይሻል ነበር ብለህ አካውንቴ ያኔ ቢያስገባት ኑሮ ሊጠቀም ነበር ምንም አይጠቀም ሃሎ በማለቱ ምን አገኛለሁ ደነቆረ ይላል ስልኩንም ስም ካርዱን ዘጋውት መስመሩን ዘግቼ በቃ ሌላ ያስኩት አሁንስ ያውኑ ስልክ አልጻፍከው አላስገባም ይቅርብኝ ካልሆነ መጨለልን እንዴ ከአንድ ወቅት ላይ አብርሃም የኔ ቆንጆ ኑሪና አንተ ተገናኝታችሁ ነበር ተገናኝተን ነበር ለምንድን ነው እሱ ባንተ ብቃት የማይተማመነው አሁንማ አምኗል አመነ እንዴ አመነ ባለፈው ግን እኔ ክላስ አይደለም አለኝ እኮ ስጠይቀው አሁን ክላሽ ነኝ ታዲያ አብረን እንስራ ያለን አሁን አብረን እንስራለን ያኔ ክላስ አይደለም ማለት ታዲያ አሁን ክላሽ ነኝ እንዴት አሁን አብረን እንስራለን አሁን አብረን እንስራ ያለ ነው እና ለኔ ደግሞ ቦታ ሁለታችሁ እንደ ደርቢ ናችሁ እሱ በኢትዮጵያ ሙዚቃ ለኔ ደግሞ ቦታ አይደለም የኔ አብርሃም የኔ ቆንጆ ኑሪ እሱ በራሱ መንገድ ይስራ እኔ በራሴ መንገድ ለኔ አሁን ሜጀሬ ራፕ ነው ሜጀሬ ጃነር ራፕ ነው ራፕ ነው ኢየሱስ እንጃ እሱ ባላዊ ነው መሰለ እሺ ለማንኛውም ዛሬ አድማስ ዋና እዚህ መጥቶ በጣም እያዝናናን ነው ወደ ቀጣይ ምን አይነት ስራዎች አሉ እስቲ መስራት አልቻልኩም እኮ በጣም እያዝናናኝ ብዙ ስራ አለ ያልወጣ ስራ አልጠቅስም አልበም ግን ታስባለህ የሰራው ነው ያለውት የት አልበም የት ግራም ስቱዲዮ እና ሊሰረቅ ይችላል ብዬ ነው ስቱዲዮ ሰው መጥቶ ሊሰርቅ ይችላል አልነግርም ውጭ ነው እንዲያስቀምጥከው ውጭ ነው እንዲያስቀምጥከው አድማሱ ለመጀመሪያ ጊዜ ሳቅ አርድ ነው ከባድ ነው ኖርማል ነው ለማንኛውም አድማሱ ዋና እያዝናናችሁ ነው እኔ ግን አድማሱን ይዤ የመጣሁት ምናልባት አዲስ ቲቪ ላይ ነው የተለቀቀውና ዘፈኑ በደንብ እንዲጫወትለትም እንድታዩለት ብዬ ነው ጎበዝ ነው እየጣረ ነው አንዳንዴ ሰዎች የድካማቸውን ፍሬ ያገኛሉ የደከመበትን ደግሞ ያገኛሉ በጣም የለፋበት ነው አርት ውስጥ በጣም ታሽቻለሁ በደም ታሽታ ማሳጅ ቤት ራሱ እንዳንተ ያሹም እንዴ እንደው ማሳጅ ቤት እንደዚህ ያሹም አርት በጣም ያሻል በጣም እስቲ ድሮ ትልልቅ ድምጻያኖችን ታደንቃለህ ትወዳለህ እንዴ አንጋፎችን በጣም አማተሮችን ያፈሩት በጣም ነው የሚያደንቀው አሁን ፍሬም ቀደም የነዋይ ምናምን ዘፍኛለሁ አሁን የፍሬም ዘፈን ካልክ ዘፍናለሁ አጠገባቸው ግን ዘፍነላቸው ታውቃለህ ለምሳሌ ለማን ዘፍነህ ታውቃለህ አጠገባቸው ለማን ዘፍነህ ታውቃለህ አጠገባቸው ላይ ሳይሆን ሚዲያ እንደዚህ አሁን ለምሳሌ አርቲስቶች ታገኛለህ የአርቲስቱ ዘፈነህ ታውቃለህ አልዘፍንም አስደስታቸዋለሁ በምን ታስደስታቸዋል በመጫወት ጫውታ እስቲ ቀጥል የሚያስቅ ነገር አምጥቼ እነሱን አስቃለሁ አሪፍ እሺ እስቲ ተበለው ፍሬም ሲያየው ወይኔስ ሳቅሽ ፈገግታሽ ናፈቀኝ ጫዋታሽ የፍሬም ሲያየው የሚል ዘፈን አለ ኧረ ተው ሲያየው ስበለው ነው ስበለው ነው ይሻላል አይደለም እስቲ ለማንኛውም ፕሮዲዩሰር እባክህ ከቻልክ የዚህን ዘፈን ትክክለኛውን ምናልባት ግጥሙን እንግዲህ አንተ በምትረዳው ተረድተው ይሆናል
ጭራሽ ጠፋብኝ አንተ ከዘፈንከው በኋላ እንዴ እስቲ በል እንደዛ እኮ ነው እስቲ በል ሲያየው አይንሽ ሲያየው አይንሽ ሲያየው አይንሽ ሲያየው አይንሽ ሳቅሽ ፈገግታሽ ናፈቀኝ ጨዋታሽ እሺ የተፈራ ነጋሽን እስቲ ያሰማኝ ነው አይኔ አረፈብሽን ዘንጋታ የምትናፍቅ ጧት ማታ እስቲ ጎራ በይ የልብ ወዳጅ ተፈራ ላይ በጣም ጥሩ ነው በጣም ጥሩ ነው ተፈራ ላይ ቀጥለው አስቆረጥከኝ ስሜት ውስጥ ገብቼ የርኩት ያለ አስቆረጥከኝ ደግመህ አሁን መጥቶ አድማጭ ቢሸልምስ አንተ አቋረጥከኝ ልትለው እንዴ ማቋረጥ የለበትም የዘፈንኩት ያለ ደምረ በለው በቃ ጣልቃ ገባ ስሜት ውስጥ ገብተህ ነበር እንዴ አዎ ስሜት ቆንጆ ዘፈን ነው የሱ ድምጽ ትጠጋለህ ሰዎች የተፈራ ነጋሽ ድምጽ ይመስላል አይሉም በራሴ ነኝ በተፈራ አይና ረብብሽን ዘንጋቶ የምትናፍቅ ጧት ማታ እስቲ ጎራ በይ የልብ ወዳጅ እጠብቅሻለሁ ቆሜ ከደጅ ይሄን ይመስላል የሱ ድምጽ የኔ ድምጽ የቅድም በተፈራ ድምጽ ይሄን ይመስላል እስቲ ባንተ ድምጽ በለው አይና ረብብሽ ዘንጋታ የምትናፍቅ ጧት ማታ እስቲ ጎራ በይ የልብ ወዳጅ እጠብቅሻለሁ ቆሜ ከደጅ የደስታ ምንጭ ነሽ የፍቅር አቻዬ ጭንቀትን ከቦኛል ሲሆን ለብቻዬ ናይ ናይ የኔ ዘንጋታ የህይወት ያለንተ በጣም ታቋል ይሄን ግጥም በደም ታቋል የቀድሙን ግጥም ግን ዘፋኙ ሁላ ነው ያስጠፋብኝ ሳስቸልም ሰላም ለበለው አይነሽ እንዴት ረበስ እስቲ በላ ሰላም በሽ በቃ ሱፐር ታውጣ አውጣ አድማሱ ተከታታይ ሙዚቃዎችን አሰማን እስቲ በል ያሽናፊ ከበደ እሺ እንጆሪ ነሽዋ ይበረሃ ሎሚ ነሽዋ እንጆሪ ነሽዋ ሎሚ ነሽዋ ዛሬ ነገ የኔ ነሽዋ ነጠላ ኩታሽ ሰባል ባድማስ መንገዱ ላይ ብቅ በይ ንቦች ያጅቡልኝ እስቲ ነይና አውራ አራ ልቤን አንቺን አለኝ ሆዴን አንቺን አለኝ አራ ልቤን አንቺን አለኝ ሆዴን አንቺን አለኝ ከባድ ለብቻ ይዘፍኑላ እንደ አድማሱ ይመጡ ለብቻ ነው እንደሚዘፍኑ ላላቆም ብዬ ነው ዘፈኑን አታውቁም ይሄን ዘፈን እንጆሪ አይሽዋ ላላቆም እንጆሪ ነሽዋ የበረሃ ሎሚ ነሽዋ ነሽዋ ተመችቶኝ ነው አሪፍ ነው በጣም ግን አንዳንድ ዘፈኖችን አላቃቸውም አንተ የምታውቃቸው ይሆናል ጎበዝ ነህ በዚህ ካሴት ስለመሰበሰብ እነሱን ስለምታዳምጥ ሊሆን ይችላል አሸናፊ በጣም ታደንቋላ በጣም ተመልካቾቻችን አድማጮቻችን የአድማሱ ዋና የኔ ቢጫ ወባ ከቢጫው ወጥቻለሁ ሌላ ታሪክ ላይ ነኝ ሃርድ ነው እያላችሁ ነው ተመልከቱለት እስቲ እና የራሳችሁን አናቆስ ቦሌ ኢንተርቴይንመንት ላይ ገብታችሁ ላይክ በማድረግና ሼር በማድረግ ቤተሰብ እንድትሆኑት በአክብሮት እገልጻለሁ በቃ ብሏል አድማሱ ዋና